እንደዛ ለማር ተዛ ተቆርጆ እና ባህር ላይ ነው እዛ ምትባል ነፍስያ የሚለው ነፍስ መጀገን ነው ይብስል ቀሪንን መጀመሪያ ቻንስ አለመስጠት ታኮባበርኩ የሚያምነው እስላም ብቻ ነው የተቀረው አምን በስብሰን እንቀራለን ባይ ነው የተቀረው ሁሉ ሃይማኖት ያለው እንኳን ዛሬ ትቶታል ويقول الانسان የሰው ልጅ ይላል اذا ما مت የሞትኩ ጊዜ ለሰውፈ اخرج حيا ህይወት ያለኝ ሁኝ እነሳለሁ እንዴ እላይና አልነሳም ይላል ይሄ ጥያቃ ነው አይደል በጥያቃ መልክ እሱ ጥያቃ አይደለም ኢስቲባዓር ነው ውሸት ነው ማለት ነው መነሳት የሚባል ነገር የለም ሰውየው የኖረው ኑሮ ይሞታል በስብሶ ይቀራል ነው የሚለው አወላ يذكر ይሄ አይግረም ያ መሐመድ አወላ يذكر الانسان የሰው ልጅ አይገነዘብም እንዴ አና خلقناه የፈጠርኩት መሆኔን ሚን ቀብሉ ሳይሞት በፊት ገና መጀመሪያውኑ ሚን ቀብሉ ወለም የኩን ሸይአ ምንም አልነበረም የለም ነበረ እኔ አይደለም ተለለ የፈጠርኩት ያ ነበረ ቢያሸግር ያ ነበረ ተለለ መፍጠር ነው እንጂ የሚሸግረው ያ የተለመደው መመለስማ ምን ይሸግራል ለኛ በኩል ላላ በኩልም እኩል ነው ለኛ በኩል የሚከብደው መጀመሪያ መፈላሰፍ አንዱ ተተፈላሰፈ በኋላ ማንም ሰው ይሰራዋል እንደገና አሁን ምሳሌ ማርሴዲስ መጀመሪያ የፈላሰፈው ማን ነው ጀርመኒ ነው ከዛ በኋላሳ ያባን ተሰራዋል ማንም ይሰራዋል በየስርፈው እየተሰራ ነው መጀመሪያ ተለለህ ነበር አይደለም የፈጠርኩ እንዴት ይመልሰኛል ብለህ ትላለህ ያ ነበር በሸገረ መጀመሪያ መፈጠርህ ነበር አለዛልማ የነበረው እንደነበረ መመለስ በጣም ገር ነገር ነው ይሄ ነው ይሄን ማስዋሻታችሁ የሚገርም ነገር ነው የሚለው አይቀርላችሁም ትነሳላችሁ ነው ይሄማ በሆነ ሰውየውማ እንደው ዝም ብሎ የማይነሳ ቢሆነ በዛ ሙቶ በስብሶ የሚቀር የሆነ እንደሆነ ለምንድን ነው ኸይር فرد هنا مقضية يتفرد له كله جهنم يورده هاي هون تالا ثم ننجي الذين اتقوا مؤمن يهونوا تنسوج الزا جهنم هجلم قرين ديت له الناس النسا تزي تمريت لي اندي كرام تاقبي جسماتين ديقلا اندي الزو اندي نبر نملس على روحاتين تقبالك تزابوا هذا إيه مريتي قرنا جهنم بحر لاي مريت الزرقاء ليلا مريت إيه مريت هذا من يبالال قياما كان يبالال ازاي كتا يسولي ما يتنو غري سو يالو جهنم بحر لاي ዛ ደዱቅ ያስ የሆነ ጥቁር ባህር ነው ጢሳማ ነው ተኳሳ ነው እዛ ላይ መሬት ላይ ነው እዛ ቂያማ ቀን ባለ 50,000 ዓመት ከርቸል የሚቀመጡ አሜሪካ እኮ ተዛ ኮርጆ ነው አፍጋኒስታኖቹን ማን ነው ጎንታማኖ በባህር አጥሯቸው እንደዛ ለማር ተዛ ተኮርጆ እና ባህር ላይ ነው እዛ እንግዲህ ተዛ ተነስቶ ወደ ጀነት የሚሄደው ሰው እንግዲህ እሳት የማይወርድ የለም ለጥቆ እሳት ይወርዳል
ثم ننجي الذين اتقوا ሙእሚኖቹን ተዛ ተሳት ነጃ አወጣቸዋለሁ ወደ ጀነት ይሄዳሉ እነዛ ደግሞ ካፊሮች እዛው ይቀራሉ እዛው እሳት ውስጥ ይቀራሉ ثم ننجي الذين اتقوا እኔን የሚፈሩ የነበሩትን ተዛ ነጃ አወጣቸዋለሁ ونذر الظالمين ካፊሮቹን ተዋቸዋለሁ فيها እዛው ጀሃነም ውስጥ ይስያ ተደፍተው እዛው ይቀራሉ ተዛ መውጣት የለም ኢላል አበድ እንግዲህ ይሄን ዲያርጎ ይነግረናል ምን ማለት ነው ይሄን የሚነግረን ለምንድን ነው ወሬ ለማውራት አይደለም እንድንጠበቀው ተጠንቀቁ እንዲህ ያለ ነው ወደፊት የሚመጣባችሁና ይሄንን ተቅይ ታልሆናችሁ ጀሃነም ውስጥ ተቀራላችሁ ተቅይ የሆነ ሰው በዛው ተዛ በሳት ላይ ተራምዶ ወደ ጀነት ይሄዳል ተቅይ ሆኑ ማለት ነው እንጂ ዝም ብሎ ቂሷ ወሬ ለማውራት አይደለም ይሄው ቁርአን የሚያወራን ምንድነው ተጠንቀቁኝ ይሄ ነው ወደፊት የሚመጣባችሁ ይሄን አውቃችሁ ተዘጋጁ ለማለት ነው اللهم اجمع لنا خير الدنيا والاخره انك على كل شيء قدير اللهم اهدنا سبل السلام واختم لنا على دين الاسلام الهي برحمتك يا ارحم الراحمين سبحان ربك تزنقري حول ذلك بيطيق من يسأل ثم لنحن أعلم بالذين هم أولى بها سبيلا لجهنم የሚገባውን አቃጫዋለሁ የሚቀር የለም ተሸሽጎ ሊቀር አይችልም ተደብቆ ሊቀር አይችልም ሁሉን ለቅም ያስገባል ለምንድን ነው ካፊሮች እነዛንማ ተነግሯል ሁሉን وإن منكم إلا واردها አንድም ተሰው ልጅማ ጀሃነም የሚወርድ ቢሆን እንጂ የሚቀር የለም ሁሉም ጀሃነም ይወርዳል كان على ربك ይሄ አላህ ላይ ዋጅብ አድርጓል ፈርዶታል ሁሉ ሰው በዛ ነው የሚወርደው መንገድ ሌላ የለም ወደ ጀነት መሄጃ ተዛ በሰዓት ነው በሰዓቱ ላይ ተነስቶ ነው የሚሄደው ወደ ሲራጥ ብሎ ማለት ሰዓት ላይ ጀምሮ ጀነት ድረስ ያለ መንገድ ሲራጥ ይባላል ሊቀጣ ነው ሊያያት ነው ጀሃነማን የሚያልፈው በዛ አይቀጣል ምን እዛ ነበር እንጂ 50 ሺህ ዓመት ቂያማ ቀን እዛ እኮ ነው የተቀመጠው እኮ ዋናው ጀሃነም እሳቱ ቅጣት አይደለም ዝም ብለህ እዛ መንገዱ በሰዓት ላይ በዛ በኩል ይታለፋል ثم ننجي الذين اتقوا ونذر الظالمين ካፊሮቹን እዛው ተዋቸዋለሁ ሙእሚን የሆነውን ነጃ ወጣቸዋለሁ ወደ ጀነት ይሄዳሉ ይለያል በቃ ቀሪን ሸይጣን ቀሪን አለው ያንዳንዱ ሰው ይቆራል ቀሪን ብሎ ማለት የሚገርማቸው ነገር ሰው ልጅ አንድ ላይ ሰው ተብሎ አንዳንድ ሸይጣን አለ ቀሪን ይባላል ቀሪን ይሉታል ቀሪን ብሎ ማለት የማይላቀቅ ጓደኛ ማለት ነው ቀሪን በአረበኛ ቀሪን ብሎ ማለት ጓደኛ አይለየው አንድ ላይ ይወለዳል አንድ ላይ ይሞታል አሁን በአገራችን ላይ ቀሪን አለኝ ይላል ሰው ጁቡማ በጌ ይገዛል ወይም ቀይ ኮርማ ይላል ያን ያዞራል እንግዲህ ቀሪኑ እንዳይጎደው ይያል አይደል ቀሪን ያ ቀሪን እንግዲህ አንድ ላይ ይወለዳል አንድ ላይ ነው የሚሞተው ነብያችን ሐታ አንተ ያ ረሱላህ አሉ እኔም ቀሪን አለኝ አሉ ባይሆን አስለሙ አሉ አይችለኝም እኔ ሊያጠማኝ አይችልም እናንተ ተጠንቀቁ ሙስሊም ነው ካፊር ነው ሸይጣን ሁሉ ሙስሊም የለም ስለዚህ ሙስሊሙም ላይ ያለው ቀሪን ካፊር ነው ስለዚህ እኮ ነው ልጅ ሲወለድ አዛን አድርጉበት የሚለው ያ እንዲደክም ነው ዚክር ያደክማቸዋል ልጁን እንዲያጠቃው ምንድነው አይነናስ ምናምን ያሉ የቀሪን እኮ ወንዝ ነው
ወላኪኒ አስለሙ አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሊቀሪን ወላኪኒ አስለሙ ተኻልፈዋል። የኔ ሰልሟል ማለት አይደለም፣ እኔ ሰላም ሆናለሁ ተሱ ማለት ነው። ታዲያ ምን ይላል አንዳንዱ ሰው ሀገራችን የአባቴ ቀሪን ይዞኛል ይላል። የአባቱ ቀሪንማ አንድ ላይ ሞቷል። የእሱ ቀሪን ብቻው ባይሆን ስለተመሳሰለበት የአባቱ ይመስለዋል። ጅቡማ ውሃ አንዳንዱ ሴቶቹ ዶሮ የሚያዞራል፣ በግ የሚያዞራል፣ የተለያየ ቀለም ይፈልጋሉ። ጂኖቹ እንደዚህ ሸይጣኖቹ እንዴት ናቸው? እንዲታርድላቸው ይፈልጋሉ። ሪጃሉ ሚነል ጂኒ የዑዙነ ሪጃሉ ሚነል ኢንሲ የዑዙነ ቢሪጃል ሚነል ጂኒ። የሰው ልጅ ጅንን ያኮባብራል። ደግሞ እንደ ጅን ፈሪ የለም ይላሉ። እንደ ጅን ሰው የሚፈራው የለው አሉ። ሲያኮባብሩት እንደገና ይጀግናል። ታዲያ ያፍተለትለዋል፣ አይተወውም። ጀግና ተወንክና ዝክር ተዘከርክ ይፈራል። አለዛንማ ሁለዚህ ገብር ይልሃል። ነጭ ፎርማ አንጣ ይልሃል፣ ቀይ ፎርማ አንጣ ይልሃል። ምንድነው መድኃኒቱ? መጀገን ነው። ይብስል ቀሪንን መጀመሪያ ቻንስ አለመስጠት ነው። ታኮባበርከው ይሄው በደም ስራችን ይላል ብለው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን በደም ስራችን ውስጥ ይንቀሳቀሳል ያሉት ማለት ነው። ቀሪማ ሱስ ነው። ይወለዱ ማሁ ወይሞቱ ማሁ። አወላ የዝኩሩ ኢንሳን ዋና ኸልቅና ለምን መነሳት የለም የሚለው ለምንድን ነው መነሳት እንደምን ይከብዳል? እሳቸው እኮ መነሳት የለም የሚለው ሰውየው አፈር ነው፣ በስብሶ አጥንቱ ለአፈር ነው። እንዴት ብሎ እንደ ድሮ ይመለሳል? ይሄ የማይመች ነው እያሉ አይደለም? ይሄ ያን የታወቀው መመለስ ነው የሚጠናው ወይ መጀመሪያ መፈጠር ነው? መጀመሪያ ተለላ አይደል የሚፈጠር? ታዲያሳ ያ ነበር የሚከብድ። ያ መቼ ከበደው? ያንን አምናሃል። አላህ ነው የፈጠረኝ ይላል። አንድ ሰው እንኳን ሰው ፈጠረኝ የሚል የለም። ያንን አምነህ ይሄን ለምን ኢንካር ታደርጋለህ? ያንኛው ለዚህ አስረጅ ነው። የመጀመሪያ አላህ የፈጠረ መሆኑን ታወቅ፣ የሚመልስ መሆኑን ደግሞ ማመን ነበረ። ይሄን አሰት ብሎ ማለት የሚገርም ነው። እንዴት አሰት ትላላችሁ? መፍጠር ብሎ ማለት እኮ ኢጃዱ ሸይ ሚላ ሸይ ነው። በጣም ከባድ ነገር ነው። ኢጃዱ ሸይ ከሌለ መፍጠር ማለት ነው። አሁን አንተ ቁጭ ብለህ ሰውየው አንዴው ዝም ብሎ አይንህን ጨፍነህ አሁን ዝም ቢሆኒ ማለት ትችላለህ? ትሆናለህ? ተለለ መፍጠር ብሎ ተለለ ነገር ማስገኘት። አንድ ያለን ነገር መቀየርማ ሞዴል ቀየረ እንጂ ፈጠረ አይባልም። አሁን ቴክኖሎጂ የተባለ ሁላ ሞዴል መቀየር ነው እንጂ መፍጠር አይደለም። አሁን መሰረት ሴት ልጅ አልወልድ ያለች ጊዜ መሀን የሆነች ጊዜ የወዱን መንይ ይወስዳሉ። የባሏና የእሷን ያድርጎ ወላጅ የሆነች ሴት ይከራዩና ትወልድ የለም። አሁን ይሄ መፍጠር ነው? መፍጠር ነው ወይ? ታዲያ ያለው ያንን አላህ የፈጠረው ውሃ አንድ ላይ አድርጎ ሴቱ ለማለት አስገቡ እንጂ አልፈጠሩም። መፍጠር ብሎ ከሌለ ነገር ማስገኘት። አንዲቷን በግ 10 ያደርጋሉ። ተናሱም ይባላል። ይሄ እንግዲህ ሞዴል መቀየር ነው እንጂ መፍጠር አይባልም። እሺ፣ ስለዚህ አላህ ቁርአን ሲወርድ መጀመሪያውኑ እናንተም ተሰብስባችሁ ጅንንም ጨምራችሁ አንዲት ዝንብ ተፈጠራችሁ ታሸንፉኛላችሁ ብሏል አላህ። እስካሁን ድረስ የሚፈጥር አንድም ዝንብ መፍጠር የሚችል የለም። ምንም ቢሆን ተሌለ አንድ ነገር ከሌለ ነገር ልታስገኘት አይቻልም። ኢጃዱ ሸይ ሚላ ሸይ አይቻልም። እሺ ነፍስያና ሸይጣንን ነው ጥናታችን ብለን እንላለን።
አሁን ነፍስያ በክፉ የምታዝ ነፍስ ስንል የሸይጣን ጎትጎታ ነው እሷ በራሷ እንደው አላህ ተፈጥሮ አይደለም። እንግዲህ ወደ ወንጀል የሚስቡ ነገሮች ብዙ ናቸው። አንዱ ሸይጣን ነው። ወደ መጥፎ የሚስቡ ወደ ኩፍርና ወደ ወንጀል እኛን የሚያዙት ብዙ ናቸው። አንዱ ማን ነው? ሸይጣን ነው። አንደኛው ደግሞ ማን ነው? የሰው ሸይጣን። ሰው ሸይጣን ብሎ ማለት አሁን እነ እንግሊዝ እነ ፈረንሳይ እንድንከፍር ነው የሚጥሩት። እንደ ሸይጣን ይቆጠራል። ወደ እንድንጠም ነው የሚፈልጉት አይደል? ስንት ወለልን? ሁለት። ሶስተኛ ደግሞ ነፍሱል አማራ የምትባል ነፍስያ የሚሏት ነፍስ አማራ የምትጎተኩት ነፍስ አለች፣ ባህሪ አለች። ባህሪ ብሎ ማለት ሰውየው ሲፈጠር ከሁለት ነገር ነው። እኛ ከሁለት ነው ሰው የሆነ። አንደኛው ማትሪያላችን ነው። ምንድነው? አፈር አንድ፣ ንፋስ ስንት ሆነ? ሁለት፣ ሙቀት ናር እሳት ሶስት አይደለም? ውሃ አራት። እነዚህ አራት ማትሪያል አለን። እንግዲህ ንፋስ ብሎ ማለት የሳምባችን አሁን ተለለ ህይወት ሊኖረው አይችልም። ንፋስ አለ። ገባህ? ንፋስ። እሳት ደግሞ ሙቀት ተለለን ሙቀቱ ከፍ ያለ እንደ ሙቀት ተለለን ሰው የለም። ሰውየው ሙቀት ተለለ ይሞታል አይደለም? ሙቀት ግዴታ ነው ለማለት። ስንት ሆነልን? ሁለት አባለም ደግሞ ውሃ ይኸው ጥቅ የምንለው ምን ያለው ይሄ ውሃ ነው። ውሃ ታለ ውሃ ይሆን አይደለም? ስንት ሆነ? ሶስት። አፈር ነው። እኛ ስንፈጠር አፈር ነው። ስለዚህ አሁን አልጋ ላይ ተመተኛት አፈር ላይ ተኝተህ ያደርክ እንደው ጅስም ያለመልማል። ለምን? የኛ የተፈጠረው አፈሩ ወገኑን ያገኛል። አልጋው አይደለም። እንደውም ነጮች አሁን እኔ እዛ ለመተኛት የፈለጉ ጊዜ ኡርማ ገብቶ ይተኛሉ። አልጋውን ትቶ አፈር ላይ ይተኛሉ። አፈር ላይ ይተኛ እንደሆነ ያለመልማል። ገብቷል? እንዲያውም አሁን ዛሬ ይሄ ስጁድ ስናደርግ ምስጢሩ ይሄ ስጁድ አላህ ያደረገው ምስጢር አለው። አላህ የሙቀታችን ሁላ መሬት ይወስደዋል። ስጁድ ስናደርግ አይደለም? ይሄ ኔጌቲቭ እና ፖዚቲቭ የሚባል አላችሁ አይደለም? መሬት እኮ ነው ወደ መሬት ነው የሚወስደው። አየህ እንግዲህ ይሄ ስንት ነው ማትሪያላችን? አራት አይደለም? ይሄ እንግዲህ እነዚህ አራቶቹ ምንን ይፈጥሩብናል? ተፈጥሯቸው ፍላጎት የሚባል ነገር ይኖረዋል። ሰውየው ተአፈር የተፈጠረ ነገር ተነዚህ ማትሪያል የተፈጠረ ነገር ፍላጎት አለ። መሰለን መብላት ይፈልጋል። ታል መብላ አይሆንም። መጠጣት ይፈልጋል አይደለም? ደግሞ አላህ የከለከለውን መስራት ይፈልጋል። እንግዲህ ቁጣ የሚባል ነገር አለው ባህሪ። ሂስድ የሚባለው ነገር አለው ባህሪ። ይሄን ነገር ይፈጥርበታል። ይሄ እንትናችን ይሄ ማትሪያላችን ባይሆን ሌላ አካል አለችን ማና ሩህ የምትባል እሷ ሰማያዊ ናት። ሁሉ ጊዜ ኸይር እንጂ አታዘን። ሩሃችን ኸይር ነው የምታዘን። እንግዲህ ስንታለን? ሁለት ናቸው። እንግዲህ አንዴ ግማሻችን ወደ መጥፎ ነገር ፍላጎት አለው። ፍላጎቱን ማክበር ይፈልጋል። ያቺ ሩሂቱ ደግሞ ታላህ ትእዛዝ እንዲያትሄድ እያለች ታዘናለች። ማነው ታዲያ? እሷ ሩሂቱ ኃይለኛ ሁና አካላችን የተቆጣጠረች እንደሆነ ወንጀል አንሰራም። ያንን ተከለከለ። እንግዲህ ዚክር በመቅራት ቁርአን በመቅራት ኢባዳ በማድረግ ያበዛ ጊዜ ይሄ ክጃሎቻችን ሐራም ፍለጋታችን እያነሰ ይሄዳል። መለክይ ናት እሷ ሩሂቱ። እንግዲህ ነፍስ ምንድን ነፍሱል ሙጥመኢና ይሏታል። ነፍሱል ሙጥመኢና የረጋች ኢማን ያላት ህይወት ናት። ያቺኛይቱ ባህሪያችን ደግሞ ተሁለቱ ስለተረከበች ፍላጎት ደግሞ ወደ ሐራም ልስራ ትላለች አይደለም? ስለዚህ እንግዲህ ቆንጆ ትፈልጋለች፣ የሚበላ ይፈልጋል፣ የሰው ገንዘብ ይፈልጋል፣
ይሄ እንግዲህ ማትሪያላችን ተሁለቶቹ ተመገንባቱ አካላችን ሁለት ባህሪ አለ። የመላእክት ባህሪና የሸይጣን ባህሪ አለ ማለት። ያቺ የሸይጣን ባህሪያችን ምን ትባላለች? ስሟ ነፍሰል አማራ ትባላለች። ያቺ ደግሞ የመላእክት ባህሪያችን ነፍሰል ሙጥመኢና ትባላለች። አያችሁ አይደል? እንግዲህ ስንት ጥላት አለን? ነፍሰል አማራ አለችን አይደለም? ሸይጣን አለብን፣ የሰው ሸይጣን አለብን። ሶስት እነዚህ ሁላ መታገል አለ። ስንሞት ሩሃችን የወጣ ጊዜ ነው የምትሆን። ተዛ በፊት እነዚህ ሁላ ይከታተሉና እንግሊዝ እንዲሁ እግሯን ስታጥብ ብትውል ራሷን ስትሰማ ብትውል አትወድህም። የከፈርክ እንደው ትወድሃል። ቁርአን ነው የሚነግረን። አሜሪካም እንደዚሁ የከፈርክ እንደው ይወድሃል። ሙሚን ተወንክ አምን በቃ ይሄ ከላይ አባትህ እንኳን ቢሆን አባትህ እንኳን ካፊር ተሆነ መክፈርህን ነው የሚወድ አባትህ እንኳን ባቻለ። ስለዚህ እንግዲህ ይሄ ምንድነው የሰው ልጅ ሶስት ነገሮች አሉ። ረመዳን ታዲያ ለምን ሰውየው ይወነጀላል? ምን ይባል የሚል ሐዲስ አለ አይደል? ሸይጣን ይታሰራል ማለት ሰምታችኋል? ታዲያ ለምን ይወነጀላል? ነፍሰል አማራ አልታሰረች አይደለም? የሰው ሸይጣን አልታሰረም። የታሰረው ኢብሊስ ብቻ ባቻለ። ስለዚህ አንድ ሐምዝያ ብሩድ ያለ ተውሂድ ይሄ መንዙማ ስንል ሽግሩ ትርጉሙን የሚከታተል የለም። ዝም ብሎ ድቤ ሆኖ ነው። እዛ ምን ይላል ሐምዝያ ብሩድ እንደ መሐመድ ሸሪፍ ሲቀሩት ደስ ይላል። ምን ይላል ሲመክር ቡሰይሪ ይባላል። ሲመክር ነፍስያህንም እሺ አትበል ፈራጅንም እሺ አትበል ይላል። እንግዲህ ሰውየው በጉብዝናው የሆነ ጊዜ እንግዲህ ሐራም እሰራለሁ ያለ ጊዜ ሩሒቱ ትከለክለዋል። አትስራ ትላለች። አሁን ይጣላሉ። ማነማን? ነፍሰል አማራና ሩሒቱ ይጣላሉ። ቃዲያቸው ማን ነው? ኢብሊስ ነው። ኢብሊስ ይመጣና መካከላቸው ይገባል። ምን ይለዋል ለሰውየው? አንተም በልጅነትህ እንደው አላህ እያልክ አታሸግር፣ ትንሽ ሸር ስራ ይላል። አንቺም ደግሞ ሁልጊዜ ሐራም ስራ ብለሽ አትዘጂ፣ መካከል ሁኑ ብሎ ያሐክማል። ታዲያ ምን ይላል? ቃዲውንም አትስማ ከሳሹንም አትስማ ይላል። ቦዲ ላይ የሚቀረው አንዱ ነው። ዲቤ የሆነ ሰው ማናውን አይከታተልም። ላ ተስማ ከስመ ወላ ሐከማ ይላል። ከስመ ብሎ ከሳሽ ማለት ነው። ሐከማ ማለት ሁለቱም አትስማ መልእክት ነበረው ማለት መልእክቱ እሱ ደስ ነው። ስለዚህ በነፍስያ ይሄ ከነፍስያ ብለን ስንል ከሻዋ ጋር የተያያዘ ነገር ነፍስያ የምትባለው እንጂ ባህሪ አለችን። ያቺ ባህሪያችን ሻዋ አላት፣ ትፈልጋለች። ቆንጆ ማቀፍ ትፈልጋለች። የሰው ገንዘብ ትፈልጋለች። ሰው ለምን ይጋረኛል? ብዙ ነገር ፍላጎት አለች። ያ ፍላጎታችን አይደለም ሰው የሚያጋድለው። ይሄው ሁላ ጦር የሚካካድ ነው በፍላጎታችን። ፍላጎታችን የተለያየ ነው። ማን ነው ይሄን የሚገድበን? ዲኑ ነው። ዲኑ ያንን ጎበዝ ሆነን የታገልን እንደሆነ ያን እያሸነፍ ሰላም በዱንያችንም ሰላም እንሆናለን፣ በአኺራም ሰላም እንሆናለን። እሺ የነፍስ ሙጥመኢናና አማራ ነፍስ ለዋማስ ለዋማ ማለት እሷ ሙጥመኢና ይችላል። ለዋማ ማለት ቆይ እንግዲህ ላውቁ ሲሙ ላይ ነው የሚናገረው። ለዋማ ማለት ነፍሳችን ሁላችን ትወቅሰናለች። ነፍሳችን ለምን ትበል በሰለን ካፊር ሆኖ የሞተ ጊዜ ያቺ ነፍሱ ትወቅሰዋለች። ሰው አንተ ነህ እሳት ያስገባኝ ብላ ተጠራ ገባህ አይደል? ደግሞ ኸይር ሰርቶ የሞተው ደግሞ ተወቅሰዋል። ለምን ሳትጨምር
ስለዚህ ነብዩ ምናምን ወደፊት የሚመጣውን ህይወት ገልጦ ሊበነበር አሁን ተሰራው ስራ ብዙ ሰራ ነበር። ሁላችን ጋፊል ነን። ሰው ሲባል ጋፊል ነው። አለዛን እኮ እቺ እድሜያችንን እንዲያው አንድ ሰከንድ እንኳን ባዶ እንዲያስታልፍ እንለፋ ነበር። ወርቅ ነበር ባይሆንኛ በዛዛት በመናሳልፍ ያ ወደፊቱ የተገለጠላቸው ሰዎች ዛዛት እንኳን የላቸው ሩማ ደን ይገባሉ። ነው ኢብራሂም ኢብኑ አድሃም የሚሏቸው ነው። ኢብራሂም ኢብኑ አድሃም ሹመታቸውን ትተው ኡርማ ገቡ። ተወታደሩ መካከል ሸሽተው ኡርማ ገቡ። ተገለጠላቸው። እሺ የአማራ ወማበሪኡ ነፍሲ ኢተነፍሰ ለአማራ እኮ ያቺ ትጎትጉታለች። አልተማመንም ነው ሁልጊዜ ተከታተላ አትዝና። እኔ ሰላም ነኝ ብለህ አትቀበል። ተጥና ተከበና። ስለዚህ ነብዩ ምን አሉ? ተጂሃድ ሲመለሱ መዲና ሲገቡ ረጃዕና ሚን ጂሃዲል አስገር ኢላ ጂሃዲል አክበር። ተትንሹ ጂሃድ ወደ ትልቁ ጂሃድ መጣ። ከተማ ያለው ጂሃድ ነው የሚበልጠው ተጦሩ። የጦሩ ወይ ታሸንፋል ያሸንፋል 1 ቀን 3 ቀን ወይ 8 ቀን። ይሄሳ ህዝቡ መካከል ለሊቱም ቀኑ የሚቸከችካለ ወደ ኋላ። ይሄን ነው መዋጋቱ ከባድ። ነቢዩላህ ዩሱፍ ነው እንደዚህ ያለው ወይስ ሴትዮዋ ነው? ማን? ነቢዩ ናቸው። መዲና ሲገቡ ያቺማ ወማበሪኡ ነፍሲ ዙለይኻና ቅሰቱ ሙሳ ዩሱፍ ላይ ግን ሰው የዚህ የጠበቃላህ እንዴት ብሎላቸው ለነብዩ እንዴት አላህ እንዴት አድርጎ ይጠበቃቸው? ማን? ነብዩ ላይ እየታገሉ ነው። ትግል ነው። ትግል ዝም ብሎ ተኝቶ አይገኝም። ተኛ የበለጠ ነው የሚታገሉ። ነብዩ ተኛ የበለጠ ነው የሚታገሉ። ነብዩ እኮ ኩለ ሌሊትን በየሌሊቱ መቶ እስትግፋር አጉሉ እኛ እስትግፋር እንኳን ተመቶ እስትግፋር ማረኝ ያው ማረኝ ነብይ ነው። ተመቶ እስትግፋር አጉሉ ዚክሩ አበይ በልፋት ነው እንደዚህ ብሎ አይገኝ። ሰው ትልቅ ሰው ነው። በጣም መልኩም ሌላ ነው። እነ ሸጨርጨር የሚባሉ ጋር ድንገት መንገድ ላይ ነው ያየሁት። በማያቱ ብቻ ዝም ብሎ ሰማ። ተጦሩ መካከል ጠፋ። ጦር አዛዥ እኮ ነው። ተጦሩ መካከል ጠፋ። እሳቸውን ስላየ ብቻ እሱ በማያቱ ብቻ አንድ ሰው ያስወርሳል። በኋላ እሱ ሰልሞ ሰው ዘሬ መጣ ጊዜ ቁርአን የሚቀራበት አደረሱ። ቁርአን